ይስጥልን። ይህ የፋኖ ድምጽ ነው። እንደሙላችኋል፣ እንደምናመሻችሁ፣ እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ከዓለም አቀፍ ፋኖ ሚዲያ የዕለቱን መዋለ ፋኖ ዜና ጥንቅር ይዤ ቀርብ ያለው ዋና ዋና የምንላቸውን ቀዳሚ አድርገን እንነግራችኋለን። አብራችሁ እንድትቆዩ በአክብሮት ምጋብዘው ወንዳለ ቢክስ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአማራ የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች የጊዜያዊ አሰራር ስነ ስርዓት አቅጣጫን አስቀመጠ። የአፋብን ደቡብ አማራ ቀጠና ሳምነው እስከ ሰም ሁለተኛ ኮር በኃይለማርያም ማሞ ክፍለ ጦር የፋኖ ሰራዊት ጋር የሚኒሻና የመከላከያ አባላት እየተቀላቀሉ ይገኛሉ። የአገዛዙ ብልጽግና ሰራዊት በየጊዜው ከየአሃዳቸው እየጠፉ የፋኖን ትግል በመቀላቀል ላይ ናቸው። በበላይ እዝ መይሳው ካሳ ሁለተኛ ኮር የአድዋ ክፍለ ጦር ተወራሪ በትላንትናው ዕለት የአገዛዙ አሸርጋጅ ሆዳደር ሚሊሻን ከፍተኛ ምት በማሳረፍ ድል ተቀናጀ። የጀግናው አርበኛ ኮማንዶ ሙሉ ቀን መኮንን ቅርጢን የህይወት ታሪክ በአጭሩ እናስቃኛቸዋለን። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾቻችን፣ እነዚህንና ሌሎች ዕለታዊ መረጃዎችን ቀዳሚ አድርገን ወደ እናንተ ጆሮ የምናደርሳቸው ይሆናል። ውድ አድማጭ ተመልካቾች፣ ቀዳሚ የምናደርገውን ዝርዝር መረጃ ነው የምናስቃኛችሁ። የአፋብን የህዝብ ግንኙነት መምሪያ ያስተላለፈውን የሚዲያ አሰራር ስነ ስርዓት አቅጣጫን ቀዳሚ አደረግን። የአማራ የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች በተላለፈው ጊዜያዊ የአሰራር ስነ ስርዓትና አቅጣጫ ጥብቅ መመሪያ ወጥቷል። እንደሚታወቀው ላለፉት 3 ዓመታት መሬት ላይ ያለው ትግል በአንድ ወጥ ድርጅት ያልታቀፈ ሆነ መቆየቱ የትግሉ ደጋፊ ሚዲያዎች በተለያዩ ፍረጃና መካሰስ ውስጥ እንዲቆዩ ምክንያት ሆኗል። በተለይም ቡድናዊ አሰላለፍ፣ ልዩ ፍላጎትና የጥቅም ትስስር እንዲሁም ሌሎች ችግሮችን ባለመሻገሩ ምክንያት ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል ብሏል አፋብን። ስለሆነም ጥር 9 ቀን የተመሰረተው አታጋይ ድርጅታችን የትግሉ ደጋፊ ሚዲያ አካላትን በድርጅቱ የአሰራር መርህ መሰረት መደገፍና የመምራት ኃላፊነት መወጣት ይኖርበታል ብሏል። በመሆኑም በአማራ ፋኖ ብሔራዊ ንቅናቄ በሚመራው የአማራ ህዝብ የህልውና ትግል በሚዲያ ትግል አግባብ በህዝብ ግንኙነትና በፕሮፓጋንዳ እንዲሁም ፖለቲካዊ አክቲቪዝም ዘርፍ ዙሪያ የሚሳተፉ የሚዲያ ባለቤትና ባለሙያዎች የሆኑ ሁሉም ከታች የተዘረዘሩትን የአሰራር አቅጣጫዎች ተከትላችሁ እንድትሰሩ በጥብቅ እናሳስባለን ብለዋል። አፋብን በህዝብ ግንኙነት መምሪያው በኩል ይፋ ባደረገው መረጃ አንደኛ፣ ድርጅት አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮቻችን ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ፣ እንዲሁም አንድን አመራር በተለየ መንገድ ማወደስና ለትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ ለመስራት። 2 የአፋብን አመራሮች ያከናወኑትን የይቅርታ መድረክ በሚዲያው ዘርፍም ያሉ ይቅርታ መድረክ ፈጥረው እንዲወያዩ የውስጥ መጠላለፍን በማስወገድ መሬት ላይ አንድ ወገን አንድ ጠላት የሚለውን ተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር። 3ኛ፣ በዚህ የህልውና ትግል ውስጥ የድርጅቱን መርህ የማያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ከዲሞክራሲያዊ መታገል አግባብ ውጪ ሆነው ከድርጅት መስመርና መርህ በመጻረር የሚቆሙትንም ድርጅቱ በሚሰጠው አቅጣጫ መሰረት ጠላትነታቸውን በህዝቡ ዘንድ እንዲታወቅ ማድረግ። 4 ትግሉን መደገፍ በድርጅት የትግል መስመር ገብቶ መታገልን ግድ የሚል መሆኑን በመረዳት የሚዲያ ባለቤትና ባለሙያዎች የድርጅት አሰራርን በማክበር ከጣልቃ ገብነት በመራቅ የራስን ሚና ላይ ተዋውቆ በዚያው መስመር መሰለፍ። 5ኛ፣ ለድርጅቱ ይጠቅማሉ የሚባሉ ገንቢ ሀሳቦችን ድርጅቱ ከሚዲያ ባለሙያዎች ጋር በሚገናኝባቸው መድረኮች ለውይይት ማቅረብና መሟገት፣ እንዲሁም በድርጅቱ ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮችን ወደ አደባባይ ለማውጣትና በዘመቻ ተጽዕኖ አለማድረግ፣ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝብ ውስጥ የጥርጣሬ መንፈስን አለመፍጠር፣ እንደዚሁም መሰል መርሆችን የኤዲቶሪያል ፖሊሲያቸው አካል በማድረግ ትግሉና ድርጅታችሁን በመርህ መደገፍና የድርጅቱን ውሳኔ አክብሮ መስራት ከእናንተ የሚጠበቅ ኃላፊነት ነው ብሏል። በመሆኑም ድርጅታችን በቀጣይ የሚዲያ ትግል አግባብ አሰራር ተግባርና ኃላፊነትን በሚመለከት ግልጽ መመሪያ የሚያወጣ ሲሆን እስከዚያው ድረስ ይህ የአሰራር ስነ ስርዓት ጊዜያዊ አቅጣጫም በሁሉም የድርጅት ደጋፊዎች ሚዲያና ባለሙያዎች እንዲተገበር ለማሳሰብ እንወዳለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ባደረሰን መረጃ መሰረት ወደ አውደ ግንባር መረጃዎች ተሸጋግረናል። ሸዋ የአፋብን ደቡብ አማራ ቀጠና አሳምነው እስከ ሰም ሁለተኛ ኮር በኃይለማርያም ማሞ ክፍለ ጦር የፋኖ ሰራዊት ጋር የሚሊሻና የመከላከያ አባላትን እየተቀላቀሉ ነው። የኃይለማርያም ማሞ ክፍለ ጦር ከአሁን በፊት ከ60 በላይ የሚሊሻና የመከላከያ አባላት ወደ ክፍለ ጦሩን ስቦ ያስገባ ሲሆን
በዚህ 2 ቀን ብቻ 8 ሚኒሻና የመከላከያ አባላትንም ስቦ አስከድቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አንድነት ከተመሰረተ ማግስት ወደ ክፍለ ጦራችን እየተቀላቀሉ የሚገኙ የሚኒሻና የመከላከያ አባላት እንዳሉት እስካሁን ስንጠብቀው የነበረው የአማራ ፋኖ አንድነት በመስረቱና የፋኖ አንድ ላይ መሆን የአማራን ትግል በአንድ ላይ ሆነን እንድንታገልና እንድናስመልስ ምቹ ድል መሆኑን አውቀን ከነሙሉ ትጥቃችን ተቀላቅለናል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር ዜና ክፍል ባደረሰው መረጃ መሰረት ወደ ጎንደር እናቀናለን። ሚኒሻው አከርካሪውን ተመታ። የመይሳው ካሳ 2ኛ ኮር አድዋ ክፍለ ጦር ተወራሪ በትላንትናው ዕለት ጥር 18 2018 የአገዛዙ አሸርጋጅ ወዳደር ሚኒሻ ከአጸደ ማርያም ተነስቶ ደጋራ ስጌ የተንቀሳቀሰ ባለበት ሰዓት በተወሰደ ደፈጣ ጥቃት ዘከር ላይ መብረቃዊ ጥቃት ደርሶበታል። ይህን መብረቃዊ ጥቃት መቋቋም ያልቻለው የአማራ አስገዳይ ደላላ ወዳደር ሚኒሻ የደረሱልን ጩኸት እየቀባጠረ ሙትና ቁስለኛውን እያዝረከረከ ወደ መጣበት ሊመለስ ችሏል። በዚህ የደፈጣ ውጊያም 4 ሙትና 6 ከባድና ቀላል ቁስለኛ ተደርገዋል ሲል መረጃውን ያጋራው የአፋብን ሰሜን አማራ ቀጠና በላይ ዘለቀ መይሳው ካሳ 2ኛ ኮር የህዝብ ግንኙነት ክፍል ኃላፊ ፋኖ መምህር አስተውል አምሳሉ ነው። በዚሁ ወደ ሌላኛውም የጎንደር አውደ ግንባር መረጃ ተሻግረናል። የጣና ግላውዲዮስ ክፍለ ጦር አስቸኳይ መግለጫ ሰጥቷል። ግብሩ አማራን ማውደም የሆነው የአብይ አህመድ ስርዓት በደቡብ ጎንደር ሐሙሲት ከተማ አስተዳደር ታሪክ ይቅር የማይለው አስነዋሪ ተግባር እየፈጸመ ይገኛል። ወንጭት ቀበሌ ላይ ልጅህ ፋኖ ነው በማለት አርሶ አደር መርሻ አረጋን የልጃቸውን ሰርግ አስርገው ወዳጅ ዘመዳቸውን እያስተናገዱ ባሉበት ከሰርጉ በማስወጣት አስከፊ በሆነ መንገድ ረሽኗቸዋል። ሐሙሲት ከተማ ላይ የፋኖ ቤተሰብ ናቸው በማለትም ማሰርና ቤታቸውን በላያቸው ላይ በማሸግ የዕለት ጉርስ እንዳያገኙ በማድረግም ሜዳ ላይ ጥለዋቸዋል። አማራ ሆኖ ማንነታቸውን ክደው የአማራ ሕዝብ የገጠመው ህልውና አደጋ ላይ ከፊት ሆኖ እየመሩ ያሉት ተሿሚዎች ፖሊስ፣ አድማ ብተና፣ ሚኒሻ ከዚህ ድርጅታቸውን የማይታቀቡ ከሆነ እነርሱ እየተገበሩት ያሉትን ማንኛውም ነገር ከቤተሰቦቻቸው ላይ እኛም ሳንወድ በግድ ተገደን እርምጃ የምንወስድ መሆናችንን እንገልጻለን ብሏል። የአፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታባት 1ኛ ኮር የጣና ግላውዲዮስ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ፍቅሩ ባዬ ባጋራው መረጃ የመጨረሻ ያልነውንና በአማራ የህልውና ትግል ላይ እጅግ ውድ የተባለውን ህይወት መስዋዕትነት የከፈለውን አርበኛ ኮማንዶ ሙሉቀን መኮንንን የአጭር ህይወት ታሪክ የምንዘክርበት ክፍል ላይ ደርሰናል። ውድ አድማጭ ተመልካቾች አብራችሁን ቆዩም። አርበኛ ኮማንዶ ሙሉቀን መኮንን ቅርጢ ከአባቱ አቶ መኮንንና ከእናቱ ወይዘሮ የሽናት በሬ በ1992 በማዕከላዊ ጎንደር አለፋ ወረዳ አጸደ ማርያም ከተማ የተወለደ ነው። እድሜው ለትምህርት ሲደርስ በትውልድ ቦታው አጸደ ማርያም ከተማ የመጀመሪያ ደረጃ ትምህርቱን የተማረ ሲሆን ከ8ኛ ክፍል እስከ 10ኛ ክፍል ሻውራ ከተማ ባሉ ትምህርት ቤቶች ተምሯል። በ2013 ዓ.ም ወደ ሀገር መከላከያ ሰራዊት በመቀላቀል ብር ሸለቆ ማሰልጠኛ ማዕከል የእግረኛ ስልጠናውን በጀግንነት በማጠናቀቁ ወደ ቀጣይ ብላቴ ኮማንዶ ማሰልጠኛ ማዕከል 38ኛ ዙር በቀዳሚነት በመመልመሉ ሙሉ ስልጠናውን በብቃትና በተሻለ መልኩ ማጠናቀቅ ችሏል። ከዚያም በልዩ ዘመቻ 102ኛ ክፍለ ጦር በመመደብ በብዙ አውደ ውጊያዎች ማለትም በጋሸና፣ በወልዲያ፣ በጎብዬ፣ በቆቦ፣ በሐራራዶም፣ በተኩለሽ፣ ባላማጣ፣ በግራ ካሱም፣ በአሸንጌ፣ በማይጨው ከሸኔ ጋር በአምቦ፣ በወለጋ፣ በሆሮ ጉድሮና መሰል አውደ ውጊያዎች ላይ ጀብድ በመስራት የጀግንነት ያሳየ ጀግና እንቁ ታጋይ ነበር። ነገር ግን የአገዛዙን ሀገር አፍራሽነት፣ የብልጽግናን ስርዓት አስከፊነት፣ ጸረ አማራዊ፣ ጸረ ኢትዮጵያ አስተላለፍ ገና በልጅነት እድሜው ቀድሞ በመረዳቱና ሴራዎችን በመገንዘቡ ከሀገር ከመከላከያ ሰራዊትነት በ2015 ወጥቶ ወደ ቀዩ በመመለስ ለወራት ያህል የግል ስራውን በጋራጅ ባለሙያነት ሲሰራ ከቆየ በኋላ የአማራን መከራ ቀድሞ የተረዳው የጦር ጠበብቱ አርበኛ ኮማንዶ ሙሉቀን መኮንን ከጀግኖቹ ጎን በመሰለፍ የትግሉን ችቦ ለኩሶ የወገን መከራና ስቃይ ከዚህ በላይ አልታገስም በማለት ውድ ህይወቱን ረክዞ ነሐሴ 1 2015 ወደ ፋኖ ትግል ተቀላቅሏል። አርበኛ ኮማንዶ ሙሉቀን መኮንን ወይም ቅርጢ የግል ስብዕና አስተማሪ፣ ሳቂታና ተጫዋች፣ ለለውጥና ለእውቀት የሚጓጓ ታማኝነቱ ወደር የሌለው ታታሪ ታጋሽ፣ ለወገኑ ትሁት፣ ለጥላት ግርማ አስፈሪ፣ የስልጠና ስጣጡ ልዩ፣ ከጥላት ጋር ሲፋለም የተለየ አስፈሪ፣ ለተማረከ አገዛዙ ሰራዊት የሚራራ ሰብአዊነት የሚሰማው ከመለያየት አንድነትን አጥብቆ የሚወድ ጀግንነቱ ወደር የሌለው የተለየ መፍትሄ ሐሳብ አፍላቂ፣ የባለ ብዙ ዕውቀት ባለቤት፣ ለነገ ትልቅ ተስፋ የተጣለበት የጦር ጠበብት ነበር። በአማራ ህልውና ትግል የሰራቸው አንኳር ተግባራትም በአሰልጣኝነት ለአድዋ ክፍለ ጦር 8ኛ ዙር፣ ለቋራ ኦሜርላ ክፍለ ጦር 2ኛ ዙር፣ ለጥቁር አንበሳ ክፍለ ጦር 2ኛ ዙርና አንድ ዙር የአማራ ፋኖ በጎንደርና የአማራ ፋኖ በጎጃም እያሉ በአንድ የኮማንዶ ስልጠና ሲያዘጋጅና መሪዎች የሰጡትን የማሰልጠን ኃላፊነት በብቃት ዕውቀቱን ሳይሰስት የሰጠ ኮከብ አሰልጣኝ በመሆን
በመሪዎች ምስጋና የተቸረውና ተደጋጋሚ ሽልማቶችን ያገኘ እንቁ የአማራ የቁርጥ ቀን ልጅ ተናፋቂ ግርማው አስፈሪ ኮማንዶ አርበኛ ሙሉቀን መኮንን በስልጠና አሰጣጡ የተለየ ከመሆኑ ባሻገር ጠንክሮ መስራት ለውጥ ማምጣት እንደሚቻል ተስፋ ሰጪ ሀሳቦችንና ምክሮችን ለሰልጣኞች የሚሰጥ ባለ ራዕይ ታላቅ አርበኛ ነበር ተብሏል። በመሪነት ደረጃ በመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር በሻለቃ መሪነትና የንጋት ጮራ ብርጌድ ዋና አዛዥ በመሆን የበኩሉን ያደረገ በሚመራው ጦር ተወዳጅ የሆነ ስምሪ ታዋቂ ጠንቃቃና መሪ ነበር። የተሰጠውን የመሪነት ትዕዛዝ በመፈጸም ረገድ ተወዳዳሪ የሌለው ፍጹም ቀን እዝና ሰንሰለትን አዋቂ ታላቅ አርበኛ የአማራ የቁርጥ ቀን ጀግና። በተዋጊነት ደረጃ ደግሞ መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር በተፋለመበት 90% አውደ ውጊያ ላይ በመምራትና በተዋጊነት ረገድ የሚቀርመው የሌለ አብሬ ኮከብ ታማኝነትና ጀግንነት እስከ ቀራኒዮም በሞቱ ሀገርን መውለድ ራዕይ የሆነ ታላቅ አርበኛ ኮማንዶ ሙሉቀን መኮንን ውድ ህይወቱን ለወገኑ አሳልፎ የሰጠ በአማራነት የጸና መብትና ክብር የማይደራደር ጀግና ሀገሩን እስከ ደም ጠብታ የሚወድ አንድነትን እየሰበከ ጦሩን በፍቅር እየመራ በሞቱ ፍቅሩን የገለጸ የአማራ የቁርጥ ቀን ልጅ የአማራ የህልውና ትግል ለአብነት የተዋጋባቸው አውደ ውጊያዎችም ከደንቢያ ሳንኬሳ፣ ከአለፋ አምቹሃ፣ አጸደ ማርያም፣ ሻውራ ከተማ፣ ዛብዛ፣ ሳንቃበር፣ ፍንጅት፣ ወኩ፣ ጋዝጌ በእነዚህ የውጊያ ቦታዎች ተደጋጋሚ በርካታ ጊዜ አውደ ውጊያ የተደረገባቸው ሲሆን በመሪነትና በተዋጊነት በጥላት ላይ ፈርጣማ ክንዱን አሳርፏል። ነሐሴ 16 2017 ሻውራ ከተማ ማንዴላ ስፍራ የተደረገው አውደ ውጊያ ጠላት ክፉኛ የተቀጠቀጠበትና የተማረከበት ትልቅ ድል የተገኘበት አይረሴ ጀግኖች ማስታወሻ አሻራ ነው። ከጎጃም ምድር ሰሜን አቸፈሪ ኢስማላ ላይ አኩሪ ድል ሲመዘገብ የታላቁ አርበኛ አስተዋጽኦና ጀግነት የላቀ ድርሻ ነበረው። ከቋራ ሙድር በሙርና ደለጎ የሰፈረውን የአገዛዙ ሰራዊት ላይ ተደጋጋሚ ኦፕሬሽን ሲሰራ በመሪነትና በተዋጊነት የሰራው ጀብዶ የተለየ ነበር። በተለይ በተቋምና በኮር አመራሮች ልዩ ኦፕሬሽን የተመራው በዋናነት በአድዋና ኦሜርላ ክፍለ ጦር ስምሪት ተቀብለው በፈጸሙት አውደ ውጊያ ከነሐሴ 8 እስከ 11 2017 በተደረገው ለአስጨራሽ ውጊያ ነሐሴ 9 2017 የበሙርን የቁም ምሽግ በደቂቃዎች የሰዓት ልዩነት ከአድዋ ክፍለ ጦር ነብሮ ብርጌድ አንድ ሻምበል ተወራሪ ይዞ በመግባት በቀላሉ ይሰበራል ተብሎ የማይገመተውን ከባድ ምሽግ ከ5 ደቂቃዎች በታች በሆነ ውጊያ ቦምብ እየወረወረ በልዩ ወታደራዊ ጥበብ ወደ ምሽግ በመግባት ያገዛዙን ጥምር ሰራዊት ባንድ አፍታ እንደ ንብ ፈርሶ ዙ 23 እና ጀነራል መርፉን ላለመማረክ ተንደፋድፎ አስክሬንና ቁስለኛውን ሲያነሳ ወደ ደለጎ ፈርጥጦ ገብቷል። በርካታ የነፍስ ወከፍ መሳሪያዎችን ተተኳሾችን ከማድረግ ባሻገር እጅ ሰጡ ያገዛዙ ምርኮኞችን ተንከባክቦ ለመሪዎቹ አስረክቧል። በዚህ ልዩ ኦፕሬሽን ታላቁ አርበኛ ከጠላት ምሽግ ላይ 3 ጓዶች ሲሰውበት 4ቱ ደግሞ ቀላልና ከባድ ቁስለኛ ሆነውበት አውደ ውጊያውን በአስደማሚ ሁኔታ በከፍተኛ ድል ማጠናቀቅ ችሏል። ታላቁ አርበኛ በውጊያ የሰራው ጀብዱ ከብዙ በትንሹ ከረጅም ባጭሩ ይህንን ይመስላል። ቀጣይ በሌላ መሰናዶ እናቀርባለን ብሏል። አቤት አነጣጠር ደግሞ አተኳኮሱ ከጠላት ግንባሮች አይመታም እርሳሱ ባለፋ ሰማይ ስር አዋጅ ተነገረ፣ በጎንደር ሰማይ ስር አዋጅ ተነገረ፣ በአማራ ሰማይ ስር አዋጅ ተነገረ። አርበኛ ሙሉቀን ወንድ አንድ ሰው ቀረ። ትግልህ ከኛ ነው አልሞትክም የኛው ጓድ፣ ስምህ አብሮ አልገባም ስጋ እንጂ ጉድጓድ። ኮማንዶ ሙሉቀን ወንዱ አባ ደፋሩ መቼ ይቆም ነበር ጠላት በግንባሩ። ያት ቅድማያቱን ታሪኩን አጥንቶ ደማቅ ታሪክ ሰራ ቦምቡን አፈንድቶ። ጥር 17 ቀን 2018 ያገዛዙ ጥምር ኃይል ከሻውራና ጸደ ማርያም ተነስቶ ወደ ወኩ ለመግባት የተንቀሳቀሰ ባለበት ሰዓት ይህ ታላቅ አርበኛ ብሬን ታጥቆ ከአድዋ ክፍለ ጦር ተወራሪ አሃድ ጋር ወደ ጠላት ቀጠና በመግባት በርካታ ቁጥር ያለው ያገዛዙን ግብስብስ ኃይል ክፉኛ ሲያበራየው ካረፈደ በኋላ በመጨረሻም በጨበጣ ውጊያ ከ5 ያላነሰ ቦምብ በመጣል አብረውት የነበሩ ጀግኖች ቦታውን እንዲያሻሽሉና የውጊያ ስልቱን እየቀየረ ባለበት ሰዓት ከጠላት በተተኮሰ ጥይት ተመቶ ታላቅ ጀብዶ ፈጽሞ በተወለደ በ26 ዓመቱ ለወገኑ ሲል እንቁ ሕይወት ዋጋ ከፍሎ ሰማዕትነትን ተቀብሏል። ለሞቱ የማይሳሳው አባ ደፋር ቅርጢ ጓዶቹን ሲመክርና ሲያጠናክር አንድነትና ጠንክሮ መስራትን እያስተማረ ባለበት ወቅት የራሱን ተፈጥሯዊ ከአምላኩ ጋር የሚያገናኘውን የምህረት ቃሉን ፈጽሞ በታላቅ ጀብዶ ከጠላት ጋር ሲፋለም ካረፈደ በኋላ ከረፋዱ 4 ሰዓት ገደማ ላይ መለስ ለአንዴና ለመጨረሻ በሰማዕትነት አልፏል። ለወገኑ በከፈለው ውድ ሕይወት ዋጋ ነፍሱን በአጸደ ገነት ያኖርልን፣ ህልውናችን በተባበረ ክንዳችን ሲል የአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝሜ ሳው ካሳ ሁለተኛ ኮር የህዝብ ግንኙነት ኃላፊ ፋኖ ምራስ አምሳሉ አጭር ህይወት ታሪኩን ሰዶልናል። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾች ስላደመጣችሁን ወደፊትም አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። እኔ ወንዳለ ቢክስ ነኝ። በሌላኛው የመረጃ ሰዓታችን ዳግም እንገናኛለን። እስከዚያው ድረስ ግን ባላችሁበት ሁሉ ቸር እንዲገጥማችሁ በመመኘት እሰናበታለሁ።